አይሰገድም። የምንጸልየው ሙሉውን አይደለም። የጥቅምቱም አይቅርብን፣ የመጋቢቱም አይቅርብን። ለውጥ ተደርጓል። መቼ ነው ለውጥ የተደረገው? ግን እኮ መጋቢት ላይ እኮ የሚከበር በዓል በፍጹም የለም። እንግዲህ ምናልባት በግዕዙ የሚከብዳችሁ ካላችሁ በአማርኛ ልተርጉምላችሁ። ምን ማለት መሰላችሁ? በኦሪት በዓለ ወልድ የሚባል ነገር የለም። ነገር ግን ሕማማት ላይ እንደዚህ አምላኬ ሆይ እንደዚህ አድርግልኝ፣ ይሄን እንደዚህ አድርግልኝ ሳይሆን የምናሳርግበት እረጋት የሚሆነው ምንድነው? ኪርያላይሶን ተሻረ በርሱ ቁስ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ውድ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከኔም ከናንተ ጋርም ይሁን። እንዴት ከርማችኋል? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንደምን አላችሁ? ሰላማችሁ ብዝት ይበልልኝ። እግዚአብሔር ይመስገን ማለታችሁን በልባችሁም ቢሆን እንዳትረሱ። ዛሬ በዚህ አጭር ቪዲዮ ማለት ነው በጣም ወሳኝ የሆኑ ከሕማማቱ ጋር ተያይዞ ማለት ነው በሰሙነ ሕማማት ላይ ስለሚነሱ ጥያቄዎች ማለት ነው አንዳንድ ጥያቄዎችን ከስርዓት ጋር ተያይዞ ማለት ነው አንዳንድ ጥያቄዎችን እያነሳን የምንመለከት ይሆናል ማለት ነው። እንግዲህ እንደምታውቁት ከሰሙነ ሕማማት ጋር ተያይዞ በጣም አጨቃጫቂ የሆነ ጉዳይ አለ። በዚህ በዓለ ወልድ ማክሰኞ ላይ ሕማማት ላይ መዋሉን ተያይዞ ይሰገዳል ወይንስ አይሰገድም የሚለውን እንመለከተዋለን እስከ መፍትሄው ማለት ነው። እንደዚሁም ደግሞ ከማማተብ ጋር ተያይዞ ማማተብ ይቻላል? ምግባችንስ እንዴት ነው የምንመገበው? አማትበን ነው ወይንስ አናማትም ነው? ይሄን ብቻም አይደለም፣ ከጸሎት ጋር ተያይዞ የማይጸለዩ ጸሎቶች የቶቹ ናቸው? የምንጸልያቸው ጸሎቶችስ የቶቹ ናቸው? ይሄን ብቻም አይደለም፣ መረ ከጸለይም በኋላ አሁን በሌላ ቀን ጸሎቴን ተቀበልልኝ እንደዚህ ብለን አቡነ ዘበሰማያት እናስራለን አይደል? በሕማማትስ እንደዚያ ነው አይደለም? እንመለከተዋለን ምንድነው የሚለው ማለት ነው። በደንብ አድርጋችሁ እስከ መጨረሻው ተከታተሉኝ። ታዲያ ለቻናላችን አዲስ ከሆናችሁ ማለት ነው ቻናሉን ሰብስክራይብ አድርጉና ጀምሩት። መተጋገዛችንማ እኮ የግድ ነው አይደል? ኦርቶዶክሳውያን መተጋገዝ አለብን። ቻናሉን ሰብስክራይብ አድርጉት። ሰብስክራይብ ስታደርጉ ታዲያ ሰብስክራይብ የምትለውን ጽሑፍና የደውል ምልክቷን ሁለቱን መጫናችሁን እንዳትረሱ። እንደዚሁም ሼር አድርጉት፣ ላይክ አድርጉት። ወደ መጀመሪያው ጉዳያችን ስንመለስ የመጀመሪያ የምንመለከተው እንግዲህ ከማማተብ ጋር ተያይዞ ነው። እንግዲህ በሰሙነ ሕማማት ከማማተብ ጋር ተያይዞ በጣም የሚነሱ ጉዳዮች አሉ። አማትበን ነው ምግባችን የምንበላው? ወደ ቤተ ክርስቲያን ስንሄድ አማትበን ነው ወይንስ የሚል ጉዳይ አለ። ማማተብ ይቻላል በሰሙነ ሕማማት ማለት ነው። ሳናማትብ ምግባችንን አንመገብም። ባጭሩ ለማሳጠር ነው። ምክንያቱም ምንም እንኳን ዘመነ ኦሪትን የምናስብበት ቢሆን የዚህ ሰሙነ ሕማማት ማለት ነው፣ ነገር ግን ትምህርተ መስቀል በብሉይ ኪዳንም በኦሪትም ነበረ። አረ ምን በኦሪት ገና በመላእክቱ ዓለም ዲያብሎስ የሳተ ጊዜ ከሳተ በኋላ ያው እነ ቅዱስ ሚካኤል እነ ቅዱስ ገብርኤል ዲያብሎስን ድል ያደረጉት በምንድን ነው? በትምህርተ መስቀል ነው። ስለዚህ ትምህርተ መስቀል ገና በመላእክቱ ዓለም እንኳን የነበረ እንደዚሁም ደግሞ በኦሪቱም ደግሞ በነ ያዕቆብ እስራኤል በተባለ ያዕቆብ ዘመን ደግሞ እንደዚሁ የነበረ ስለሆነ ማለት ነው ማማተብ አንከለከልም። ማዕዳችንን አማትበን ነው የምንጀምረው። ምክንያቱም መላእክቱ በትምህርተ መስቀል ዲያብሎስን ድል እንዳደረጉት እኛም ደግሞ በትምህርተ መስቀል እያማተብን ሁልጊዜ ሰይጣንን ከኛ ማራቅ ስላለብን ማማተብ አንከለከልም ማለት ነው ባጭሩ ማለት ነው። ሁለተኛ ደግሞ ከዚህ ከጸሎት ጋር ተያይዞ የማንጸልያቸው በሰሙነ ሕማማት የማንጸልያቸው ጸሎቶች አሉ ሲባል የማንጸልያቸው ጸሎቶች የሉም። ሁሉንም ጸሎቶች መጸለይ እንችላለን። እዚህ ላይ ግን እንድታስተውሉልኝ አንድ ነገር ልንገራችሁ። እሱ ምንድነው? ጸሎተ ሃይማኖትን ስንጸልይ የምንጸልየው ሙሉውን አይደለም። የምንጸልየው ጸሎተ ሃይማኖትን ሙሉውን አይደለም። ኋላ እስካላችሁኝ በመዋዕለ ጲላጦስ ጴንጤናዊ ሐመ የሚለው ድረስ ነው። በአማርኛ ምንድነው? በጴንጤናዊው በጲላጦስ ዘመን ፍጹም መከራም ተቀበለ ታመመ የሚለው አለ አይደል? እሱ ድረስ ነው የምንጸልየው። ያው አባቶቻችን በግብረ ሕማማትም እንደዚሁም በስርዓት እንዳስቀመጡልን ማለት ነው። ከዚያም በኋላ ወሞተ ብለን የምንቀጥለው መቼ ነው ካላችሁን አርብ ቀን ነው። አርብ ቀን የስቅለት አርብ ማለት ነው። ምክንያቱም
ነፍሱን ስለኛ ሲል አሳልፎ የሰጠው ክርስቶስ በዕለተ ዓርብ ስለሆነ ሐመ ወሞተ ወተቀብረ ብለን እንቀጥላለን። ዓርብ ቀን እስከ ዓርብ ድረስ ግን ሐመ ብለን እናቆማለን። በጣም ጥሩ። ይሄን ካየን ስናሳርግ ማለት ለምሳሌ ጸሎታችንን ስንጨርስ እንደ የምንለምነው ልመና ለምነን ማለት ነው። ምንድነው አቡነ ዘበሰማያት እንላለን አይደል? በዘወትሩ ማለት ነው። ነገር ግን ሕማማት ላይ እንደዚህ አምላኬ ሆይ እንደዚህ አድርግልኝ፣ ይሄን እንደዚህ አድርግልኝ ሳይሆን የምናሳርግበት እርጋት የሚሆነው ምንድነው? እንበለ ደዌ ወሕማም እንበለ ጻማ ወድካም በፍስሐ ወበሰላም አመ ከመዮም ያብጽሐኒ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤሁ ብለን አቡነ ዘበሰማያት እንደግማለን ማለት ነው። እንግዲህ ይህንን ጽፋችሁ መያዝ ትችላላችሁ። እንበለ ደዌ ወሕማም እንበለ ጻማ ወድካም በፍስሐ ወበሰላም አመ ከመዮም አመን ያነሷታል አባቶቻችን ዘመንን ለማለት ስለሆነ ያብጽሐኒ ያብጽሕክሙ እግዚአብሔር ለብርሃነ ትንሣኤሁ ብለን ጸሎት እናደርጋለን ማለት ነው። እንግዲህ ምናልባት በግዕዙ የሚከብዳችሁ ካላችሁ በአማርኛ ልተርጉምላችሁ። ምን ማለት መሰላችሁ? ያለምንም ሕመም ያለምንም ድካም በደስታና በሰላም ዓመቱን ጠብቆ ለዛሬ እንዳደረሰን እንደዚሁ ደግሞ ያብጽሐኒ ያብጽሕክሙ ለብርሃነ ትንሣኤሁ በሰላም ለትንሣኤው ብርሃን ለብርሃነ ትንሣኤው በሰላም ያድርሰኝ ያድርሳችሁ ማለት ነው። ስለዚህ ይሄንን ብለን አቡነ ዘበሰማያት እንደግማለን ማለት ነው። በጣም ጥሩ። ይሄንን ባጭሩ ይሄንን እንደዚህ ካየነው ከስግደት ጋር ተያይዞ የሚነሳውን ደግሞ እንመልከት። እንግዲህ ከስግደት ጋር ተያይዞ ሰሙነ ሕማማት ውስጥ የሚውሉ በዓላት እንደዚሁም የግዝት በዓላት ይሰገድባቸዋል ወይንስ አይሰገድም የሚል ጥያቄ በብዙዎች ዘንድ እንግዲህ ያወዛግባል። የሚያወዛግብ ጥያቄ አለ። አብሶ ደግሞ ዘንድሮ በዓለ እግዚእ በዓለ ወልድ በማክሰኞ ቀን 29 ማለት ነው የሕማማት ማክሰኞ ከመዋሉ ጋር ተያይዞ በጣም ብዙዎች ያው ውዝግብ ላይ ናቸው። ይሰገዳል ወይንስ አይሰገድም? እንግዲህ ከዚህ ጋር ተያይዞ አንዳንዶች ምን ሲሉ እንሰማቸዋለን? የግዝት በዓላት ሕማማት ላይ ከዋሉ አይሰገድም እያሉ እንሰማቸዋለን። ነገር ግን እነዚህ ሰዎች ያላስተዋሏቸው ሁለት ጉዳዮች አሉ። ሁለት ጉዳዮች። አንደኛው ምንድነው? ሕማማት ኦሪትን የምናስብበት እንደሆነ ማስተዋል ይጠበቅባቸዋል እነዚህ ሰዎች። ምክንያቱም በኦሪት በዓለ ወልድ የሚባል ነገር የለም አይደል? የለም እኮ በዓለ ወልድ ብለን ማክበር የጀመርነው እኮ ክርስቶስ ከተወለደ በኋላ ነው። በዓለ ወልድን የምናከብረው ለምንድን ነው? መጸነሱንና መወለዱን አይደል? ስለዚህ እነዚህ ሰዎች ኦሪት ላይ እንዳለ ሊያስተውሉ ይገባል። በኦሪት የግዝት በዓል የሚባል ነገር የለም። በዓለ ወልድ የለም። መድኃኔ ዓለም የለም። ማርያም የለችም በኦሪቱ ማለት ነው። ስለዚህ ሕማማት ደግሞ ኦሪትን የምናስብበት ነው። ልክ አሁን ሕማማት ላይ ስንቆም ኦሪት ላይ እንዳለን ነው መቁጠር ያለብን ማለት ነው። አንደኛው ይሄ ነው። ሁለተኛው ደግሞ እነዚህም በዓላት ተውላጥ ተደርጎባቸዋል። የምናከብራቸው እዚህ ላይ ሳይሆን በተውላጣቸው ነው የምናከብራቸው። እንኳን አይደለም ሕማማት ላይ አብይ ጾም ላይ እንኳን ቢሆኑ ዛሬ ላይ ሳይሆን ሌላ ጊዜ እንድናከብራቸው እኮ ለውጥ ተደርጓል። አሁን እኮ እንደው በቃ የሆነ መፍትሄ የመጥፋት ይሁን ወይንም ስርዓት የሚያስከብር ጠፍቶ ይሁን አላቅም። አሁን መድኃኔ ዓለም አክብረናል። እንደዚሁም ደግሞ መጋቢት አቦንም አክብረናል። እንደዚሁ ደግሞ አሁን ዛሬ ሕማማት ላይ ዋለ እንጂ በዓለ ወልድም መጋቢት በዓለ ወልድም 29 አብይ ጾም ላይ ቢሆን በዓል እናከብራለን። ግን እኮ መጋቢት ላይ እኮ የሚከበር በዓል በፍጹም የለም። ለምን ካላችሁኝ ለውጥ ተደርጓል። መቼ ነው ለውጥ የተደረገው? የመጋቢት አቦ ጥቅምት 5 እንዲከበር አብይ ጾም ላይ በዓል ማክበር ስለሌለብን፣ ከዚያስ መጋቢት መድኃኔ ዓለምን ጥቅምት 27 መድኃኔ ዓለም እንድናከብር፣ በዓለ ወልድን ደግሞ የጽንሰቱን ደግሞ ታኅሳስ 22 እንድናከብር ስርዓት የተሰራው እኮ ለዚያ ነው እንጂ ጥቅምት 5 አቦን የምናከብረው እኮ እረፍታቸውን ነው። ታዲያ ያንን የምናከብረው ለምንድን ነው? የመጋቢቱ ለውጥ ነው። በአብይ ጾም በዓል ስለሌለ እዚያ ላይ የምናከብረው። አሁን ግን እኛ ያኛው የማይቅርብን
የጥቅምቱም አይቅርብን የመጋቢቱም አይቅርብን፣ የጥቅምት መድኃኔዓለሙም አይቅርብን የመጋቢት መድኃኔዓለሙም አይቅርብን፣ የታኅሳስ 22ቱም አይቅርብን የመጋቢት 29ኙም አይቅርብን ነው እያደረግን ያለው። ይሄ ደግሞ አግባብ አይደለም። እንደውም አባቶቻችን ይህን አስተውለውት በአጽንኦት ተመልክተውት መፍትሄ ሊሰጥበት የሚገባ ጉዳይ ነው፣ እስከ ሲኖዶስ ጭምር ማለት ነው። ምክንያቱም እዚያ ጋር ወይንም እንግዲህ በአብይ ጾም የምናከብር ከሆነ ያኛው ምን ብለን እናከብራለን? ጥቅምት ላይ እኮ ለምሳሌ የጥቅምት አቦ ምንድነው ታሪኩ? እረፍታቸው ነው። እረፍታቸው ደግሞ የሆነው ለምንድን ነው? የመጋቢት አቦን እዚያ ወስደን ስለምናከብር ነው እንጂ ትክክለኛ እረፍታቸው እኮ መጋቢት 5 ነበረ። ስለዚህ ይሄንን ጉዳይ እነዚህ ሰዎች ሁለተኛው ይሄኛውን እንደተለወጠና እዚያ ጋር እንደምናከብር ሊያስተውሉ ይገባል። ስለዚህ ታኅሳስ 22 የምናከብር ከሆነ አሁን እዚህ ላይ አናከብርም ማለት ነው። ስለዚህ የግዝት በዓል የሚባል ነገር አሁን እዚህ ሕማማት ላይ አይሰራም። ለምን አይሰራው? ሕማማት ኦሪትን የምናስብበት ስለሆነ የግዝት በዓል ስለሆነ አንሰግድም የሚባል ነገር የለም። የግዝት በዓልም ቢሆን የትኛውም በዓል ቢሆን ሕማማት ውስጥ ይከበራል እንዴ? አይከበርም። ታዲያ እንደዚያ ከሆነማ እኮ በዓላትንም ሕማማት ውስጥ ታቦትም ማንገስ እንችል ነበር፣ ኦሪትን የምናስብበት ባይሆን ማለት ነው። ነገር ግን ኦሪትን የምናስብበት ስለሆነ ስግደትም የሚከለክል ነገር የለም። መጋቢት 29 አሁን የፊታችን ማክሰኞ ይሰገዳል ማለት ነው። ባጭሩ ይሰገዳል፣ እንሰግዳለን። ምክንያቱም በሕማማት ውስጥ የሚውሉ የትኛውም በዓላት ከስግደት የሚከለክል በዓል የለም፣ ዘመነ ኦሪትን የምናስብበት ስለሆነ ማለት ነው። ስለዚህ ባጭሩ የትኛውም በዓል በሰሙነ ሕማማት የማርያምም ይሁን የሚካኤልም ይሁን የበዓለ ወልድም ይሁን በሕማማት ከዋለ ይሰገዳል ባጭሩ። ከዚያ ስለ ጸሎት በተመለከተ ሁሉንም ጸሎት መጸለይ እንችላለን። ጸሎት ሃይማኖትን ግን ሐመ የሚለው ድረስ እንጸልያለን። እንደዚሁም ምግባችንን አማትበን መብላት እንችላለን። ነገር ግን መስቀል መሳለም፣ ስርየተ ኃጢአት ማግኘት ግን በሕማማት አንችልም። በብሉይ ኪዳን በኦሪት ስርየተ ኃጢአት ስለሌለ ማለት ነው። እንግዲህ እስከዚህ ድረስ ከሰማችሁኝ እግዚአብሔር የሰማነውን በልቡናችን ውስጥ ያኑርልን፣ ያልሰማነውን ደግሞ ይግለጽልን። ላልሰሙት ደግሞ እናንተ ሼር አድርጉላቸው። ቤቱን ሰብስክራይብ ማድረጋችሁን እንዳትረሱ። እጅግ አድርጌ እወዳችኋለሁ፣ አከብራችኋለሁ። ክብር በሉልኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ